ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችኋለሁ። ብቻ እስከሆነ ሁሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ሁሉ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንደሉ ወዳችሁ 3000 ላይክ እንድትጎጭኝ በትትና አጓብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው። ሰሞኑን ኮሜዲያን እሸቱ ጋር የወረደውን የስድብ ውርጅብኝ ነው። ይሄ ጉዳይ ከኮሜዲያን እሸቱ ጋር ብቻ አይገናኝም። አጠቃላይ የአገሪቱን ገጽታና ማንነት በደንብ የሚያመላክት ነው። እስቲ መጀመሪያ የእሸቱን ሐሳብ ሰምተን እንመለስ። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። ለምን ይላል? አይዞ አለመግደላቸው አለመደብደባቸው ራሱ እግዚአብሔርን አመስግን። የኔ ጌታ አላወቀም ብዙ ነገሮች የዋህነት ያጠቃዋል። ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ? ኦፍኮርስ ሜቢ የጸለያችሁልን ሊሆን ይችላል። ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያውቀን ሰው እየደወለ አይዟችሁ ሜምበር እሆናለሁ 50,000 ብር የሰጠን ሰው አለ። አያውቀንም፣ ሙስሊም ነው። ዶንኪቲ ብሎ የሚሰራው ስራ ስልክ። እሺ ብዙ ነገሮችን የሰረዳ አይመስለኝም። ብዙ ነገሮች አሁን እሱም የደከምንላት የለፋንላት በፍቅር እንቅልፍ አተን የሰራንላት ሰላም ጸጥታ በሌለባቸው ገዳማት ሁሉ ተራሩጠን ማስተዋወቁ ብቻ ነበር፣ በቂ እኮ ነበር እኮ እሸቱ ማስተዋወቁ። በዛ በገዳማች ውስጥ ገብቶ የአባቶችን ስቃይና እንጉልትን ማስታወቂያ ስንት ነው የሚከፈለው? እንደ በቴሌቪዥንና በሬዲዮ የሚሰሩ ማስታወቂያ ሰራተኞች እኮ መልታ ሚሊዮነሮች ናቸው። ማገዙን ቶ እርዳታ ማሰባሰቡን ቶ መስጠቱን ቶ ከኪስ አውጥቶ መስጠቱን ቶ የስድብ ውርጅብኝ በቃ ልጁን ቤተክርስቲያን እንደገባ ውሻ ያካልባል። ይሄ አጠቃላይ የኢትዮጵያ ታሪክ ነው። ብዙ ሰው አያውቁም። አሁን ይህ ጉዳይ የልጆች ዕቃ ይመስላል። ጥሬዎች ይሄ የአገሪቱ ትክክለኛ ማንነት ነው። ኢትዮጵያ ሀገሬ ሞኝነሽ ተላላ እየሞተልሽ ሳለ የጎደለሽ በላ ሙሰኞች፣ ዘራፊዎች፣ ገዳዮች አገሪቱን ያሰቃዩ መከራ ያሳዩ እንዴት ተንቀባረው እንደሚኖር እኮ እኛ እናውቃለን። ህዝቡ ግን ከሞተለት ይልቅ ለገደለው ነው የሚያሽቀብጥ እናውቃለን። ለገደለው ለዘረፈው ዘርፎ ቪኤት ስለገዛ መንገድ ይከፍታል። እለፍ ጋሼ ይላል። እለት መንገድ ላይ ስለማይል አሁን ግዙ በጣም የተለዩ መኪኖች መንገድ ላይ ሳይ ታክሲውም የቤት መኪናው መንገድ ይለቃል። ማን አያውቅም። በቃ ይንቆጠቆጣል። የሆነ ቦታ ከቪኤት ወርደ ሰው ሲገባ እንዲህ ጭራውን የሚቆላ ማዕት ህዝብ ነው ያለ። ጭራውን ይቆላል፣ ያሾረጉዳል። እና በትናንትናው ዕለት አንድ ሚዲያ ላይ መነጋገር የሆነች ልጅ አለች እና ዘሶ ወልዶ ጊዮርጊስ የሚባል የቀድሞ የገቢዎች የጉምሩክ ምናምን ባለስልጣን ዋና ኃላፊ የነበረ ሰው ነው እና ኒውዮርክ ጎዳና ላይ አንዳንድ ዩቲዩበሮች ታውቃላቸው ሰው እያስቆሙ የሚጠይቋል እና አጋጣሚ ልጅቷን ያስቆማትና ይጠይቃታልና ከየት ነሽ ምናምን ስል ከኢትዮጵያ ነው የመጣሁት ትለዋለች ማለት ነው። እና እንዴት ነው በወር ውስጥ ምን ያህል ገንዘብ ትፈጃለች ይላል። ከ35 እስከ 40 ሺህ ዶላር እጨርሳለሁ በወር ውስጥ አለ። ስራሽ ምንድን ነው ሲላት ስራ የለኝም ስራ የለኝም ነው ያለችው። ሁለት ዓመት ና ከኢትዮጵያ ነው ያው 2 ዓመት ነው ኒውዮርክ ሞዴል ነች። ተዋናይና ዘፋኝ ለመሆን እየተማረች ነው ትምህርታ ማለት ነው። ይሄን ቆንጆ ማዕረይ ሽኮረይ በጣም ፍቅርሻል። Shopping, going out every day, not every day, but a few times a week, dinners, ሎራት ለሙዝናኛ like tennis, working out, በቃ spas. ሙዝናኛ ነው ገንዘቡ 40 ሺህ ዶላር። ስራው ብሩኬት ነው። የጎቢሽ ምንጭ ምንድነው ሲላት ስራ የለኝም ማለት የኢትዮጵያ ገበሬ ደሙን ተፍቶ የሚከፍለው ግብር እሳ ኒውዮርክ ውስጥ የምትዝናናበት ነው። 40 ሺህ ዶላር ማለት 6.5 ሚሊዮን ዶላር ማለት ነው። ዞሱ ወልዶ ጊዮርጊስ የሚባል የቀድሞ የገቢዎች እና ምናምን ባለስልጣን ነው። በቃ ኢትዮጵያ እንደዚህ ነች።
ዘራፊዎቻን አቤት 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 እንደ ወርቅ እንደ ማርና ወተት እንደ ማርና ስትንከባከብ ጉድ ነው የምትሉት። የኔ ማር ነው የምትለው ገዳዮቻን። ዛሬ ሁሉም እየተነሳ አሰብ 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 ይላል። ለአሰብ የሞቱ አባቶቻችን ደማቸው ፈሰሰ፣ አጥንታቸው ሜዳ ላይ የቀረ ጅብ የበላው አሞራ የበላው የኛ አባቶች የኛ ቀድሞ የኢትዮጵያ መከላከያ ሰራዊት አባላት እኮ ዛሬ እንደ ቆሻሻ ነው የሚታዩት። የት እንደወደቁ እንኳን አይታወቅም። የት እጁ የተቆረጠ አይኑ የጠፋ እግሩ የተቆረጠ ለአገር ደም ያፈሰሰ ለአሰብ ለኢትዮጵያ አንድነት ለኤርትራና ለኢትዮጵያ አንድነት ደማቸው ከፈሰሱ ኢትዮጵያውያን በላይ ለደቡብ ኮሪያ የሞቱ ሰዎች እኮ መሬት አግኝተዋል። ኢትዮጵያ ውስጥ ግዙፍ መሬት አግኝተዋል። ለደቡብ ኮሪያ ሄደው የተዋጉ ኢትዮጵያውያን ከፍተኛ የትምህርት ዕድል አግኝተዋል። የደቡብ ኮሪያ ቤተሰብ ዞር ማንዘር አባት ባይኖር ልጅ ባይኖር የልጅ ልጅ ደቡብ ኮሪያ ሄደው ትምህርት አግኝተዋል። የስራ ዕድል ተመቻችተዋል። ከፍተኛ ድጋፍ አግኝተዋል። ታውቃለህ ይሄን? ሱዳን ዳርፉር ሄዶ የተዋጉ ኢትዮጵያን ስንት ነበር የተባበሩት መንግስታት ድርጅት ሲከፍላቸው የነበረ? በጥሬ በዶላር ነው ሲከፍል የነበረ። ሶማሊያ የሄዱ የኢትዮጵያ ወታደሮች ስንት ሺህ ዶላር ነበር የሚከፈላቸው? ንገራቸው እስቲ የኔ ተከታዮች ካላችሁ። በሺህ የሚቆጠር ዶላር ይዘው መጥተው ቤት የገዙ መኪና የገዙ አለ። ሶማሊያ ሄደው ማለት ለኢትዮጵያ ሶማሌን ሰላም ለማስከበር ሱዳንን ሰላም ለማስከበር ሄደው እና ለሀገራቸው የሞቱትን ኮሜዲያን እሸቱ ጉዳይ አይደለም። በነገራችን ላይ እኔ ለኮሜዲያን እሸቱ እቺን ቅንጣት ያክል አላዝንም። ምክንያቱም ጂኒየስ ነው ልጁ። ምን መስራት የት መስራት ምን ማድረግ እንዳለበት የሚያውቅ በሳል ሰው ነው። እኔ በስ የተናደድኩት ምንድነው የሆነ ነገር መጠበቁ ከሆኑ ሰዎች የሆነ ነገር መጠበቁ፣ በተለይ መንፈሳዊ ሰው በአብዛኛው በነጠላ ስር የተደበቀ ብዙ መናገር አያስፈልገኝ። ታውቃችኋላችሁ እናንተ ስለምታውቁ ስለምትተዋወቁ ምን ያክል አደገኛ ነገር እንዳለ ታውቃላችሁ። መንፈሳዊ ቦታ ዘራፊዎች እነ ሰማሃል መለስ እነማን ናቸው? እነ መለስ ዜናዊ አዜብ መስፍን ከኢትዮጵያ ሁለተኛ መልታይ ቢሊዮነር ነች። ሰማሃል ዛሬ ለትግራይ ፖለቲካ እንዲህ እኔ ሞቱ ህዝቤ ምናምን ትላለች። ሌቦች ናቸው። ነፍሰ ገዳዮች ናቸው። ዛሬ ትግራይ ህዝብ በረሃብ በስደት በመከራ ሲማቀቅ የነ አዜብ መስፍንና የነ ሰማሃል አንድ ብር አይወጣም፣ አንዲት ዶላር አይወጣም። ዛሬም በጉርጉር ገብተው የትግራይን ወርቅ ለመዝረፍ ነው የሚፈልጉት። ሰው እየሞተም ቢሆን እየተሰደደ እየተፈናቀለም ቢሆን ህዝባችን እንዲህ ነው። ለገዳዮቹ ያሾረጉዳል፣ ያጎበድዳል። ለሚሞቱለት ደግሞ ይወግራል፣ ያንቋሽሻል፣ ያሳድዳል። እስከ መጨረሻ ነው የሚያሳድድ። እስከ መጨረሻ ነካ አድርጎ እንደሚተው እስከ መጨረሻው ድረስ ነው የሚያሳድድ። እና ስንት ጀግኖች ነች አገር ቆርጥፋ ይበላች፣ እድሜያቸውን በእስር ቤት ያስጨረሰቻቸው፣ ዝቅዝቃ የገረፈቻቸው፣ ከአገር ያስወደደቻቸው ስንት ሞተ ዓመት ነው እዚህ አገር ላይ ጀግኖች መከራ የተቀበሉት። የትኛውም ጀግና ነው ያከበራቸው? ብሔራዊ ጀግና የሌላት አገር። እስቲ አንድ ንጉሥ ጥሩ። ኢትዮጵያ 3000 ዓመት ታሪክ አላት። አሜሪካ 250 ዓመት ታሪክ አላት። የስንት መሪዎቿን ሐውልት ነው ያቆመችው አሜሪካ በ200 ዓመት ታሪኳ ውስጥ። ኢትዮጵያ በ3000 ዓመት ታሪኳ ውስጥ አንድ የምንግባባበት ንጉሥ የለንም። አንድ ከኛ በላይ ማንም የለም። እኛ ጀግኖች፣ እኛ ቆብራረች፣ እኛ ቆንጅዮች፣ እኛ ስትመዘና ተወዘና ሚዛን ላይ ተወዘነና እንየ ለአገር ባለውለታ ስንት ነው? መዓት አርቲስት፣ መዓት ሙዚቀኛ፣ መዓት ደራሲ ሲታመም ተለምኖ አይደል እንደ ስለ እግዚአብሔር ተብሎ አይደለም እንደ የሚታከመው። ሌላ ዓለም እንደዛ ነው የሚታከመው። ደራሲዎች ሀብታሞች ናቸው። ሌላ ዓለም ላይ የጥበብ ሰዎች ሀብታሞች ናቸው። ለአንተ ይረዳዋል። ከፈለግ ዘርማን ዘርን ይረዳል። እዚህ አገር ላይ ግን በጥበቡም በስነ ጽሁፉም በታሪክ ምርምሩ በፖለቲካው በወታደርነቱ በጀብደኞች በሙሉ ይሰደባሉ፣ ይንቋሸሻሉ፣ ይዋረዳሉ፣ ይራባሉ፣ ይጠማሉ። ዘርማን ዞራቸው ቤተሰባቸው ይሞታሉ። መጨረሻ ላይ ይሞታሉ። እውነታው ይሄ ነው። አገሩ ላይ ያለው እውነት ይሄ ነው። ስለዚህ እሸቱ ብዙም አትከፋ፣ ብዙም ቁራ ይበለ። ከዚህ በላይ በጣም ግዙፍ ነገር አትጠብቅ። ያለው በጣም ውስብስብ እንደ አለመመታት አለመደብደብ ራሱ እግዚአብሔር ይመስገን። አንተ እኔ ፍሪጅ ውስጥ እንደሚገባ እንደ በግ ስጋ እንደ ተኮትክቼ አላወቃትም። እሸቱ አገሪቱ አላወቃትም። ገና ብዙ ያልተረዳ ነገር አለ እና በዚህ ጉዳይ በብዙ ነገሮች በስልሃል። በዚህ ጉዳይ የበሰልክ አልመሰለኝም። ጥንቃቄ አድርጉ፣ ራስን ጠብቅ። በጣም ብዙ ውስብስብ ነገሮች አለ። በጣም ብዙ ውስብስብ ጉዳዮች አለ። ኤኒዌይስ ይሄን ሀሳብ ነው። ሀሳቦቻችን ላይክ አድርጉ፣ ሼር አድርጉ።
አመሰግናችኋለሁ፣ ወዳችኋለሁ። ፒስ